የምትመለከቱት ሰው ነኝ ሚስ መስፍን ቆንጆ ነኝ አይደል እናትና አባቴ ሞተዋል የምኖረው ብቻዬን አዲስና ካሌብ የሰፈሬ ልጆች ናቸው አብሮ አደጎች እናቴ እነሱ የሀብታም ልጆች ናቸው የካሌብና የሜሪ ፍቅር ግርም ይለኛል እኔ ስመለስ ካሌብና ሜሪ ተጣልተው እንደነበር ሰማሁ በርግጥ ያኔ እኔ እዚህ አልነበርኩም ውጭ ነበርኩ ውጭ ሀገር ሊቢያ ከልጅነቴ ጀምሮ ጋዜጠኛ መሆን ፈልግ ነበር እስከዛሬ ግን አልተሳካልኝም ለዚህ ነው ችሎታዬን የሚረዳልኝ ሰው ፍለጋ ለአልጀዚራ ለመቀጠር በሊቢያ በኩል ጠፋሁት ህይወት በጣም አስጠልቶኛል ኢትዮጵያዊ ከመሆንና ኢትዮጵያ ውስጥ ከመኖር ሊቢያ በረሃ ውስጥ ደርቆ መቅረት ይሻላል የመጣው ይምጣ እንጂ አንድ ቀን ውጪ ሄጄ አላማዬን ማሳካቴ ግን አይቀርም እኔ ፍቅር አለ ብዬ ነው ማምነው ግን ያፍቃሪና የተፈቃሪ ስሜት እኩል መሆን አለበት እኔ ያፈቀርኩት ግን እሱ ቢንጠባረርብኝ አናቱን ነው የምለው ይሄ ገና ለገና አፈቀርኩኝ ብሎ በረኪና መጠጣት ራስ አቅፎ መተኛት ምናምን ነገር ግን አይመቸኝም በአጠቃላይ ግን ፍቅር የሚሆነው በሁለቱም በኩል እኩል የሆነ ስሜት ሲኖር ነው እኔ እንደዛ ብዬ ነው ማምነው ለኔ ፍቅር ሁሉም ነገር ማለት ፍቅር የሌለው ሰው በቃ ከባህር ውስጥ የወጣ አሳ እንደማለት ነው እኔ የሚታየኝ ገባ ፍቅር እኮ የሆነ የደም ዝውውርህን ምናምን ሁላ እኮ ነው የሚቆጣጠረው ላፈቀርካት ሴት መስዋዕት በመሆን እንኳን በቃ በደስታ የምትቀበለው ልዩ ስሜት የለም የሚያስደስት ልዩ ስሜት አለ እንዴ በእናት ፍቅር ለኔ እንጃኔ በቃ እኔ እንዴ ክርስቶስ ራሱ እኮ ያስተማረን እኮ መስዋዕቱ ነው ገባ ራሱን አቦ በእናት በቃ ምንድነው እንዴ ልትሞት ነው እንዴ አንተ እንዴ ምን ሆንክ አሁን ምን ሆንክ ይኩይ ልጅኒ ግራ እኮ ነው የሚገባኝ እኮ ዝብዬ ታውቃለህ አንዳንዴ የሆነ የህንድ ስታር ምናምን እንደምትመስለኝ ግን ታውቃለህ እሺ አዲስ ፍቅር ላንተ ምንድነው ለኔ ፍቅር እሺ በመጀመሪያ እዚህ ጠርተ የክብር እንግዳ ስላረከኝ በጣም አመሰግናለሁ ፍቅር የሚባል ነገር ግን የለም እንዴት የለም እሺ ስለሌለ ነው የሌለ ነገር ከየት ሊመጣልን ወንጂ አዲስ ለምሳሌ ላንተ የምትመች ሴት ልትኖር ትችላለች አመለካከቷ አስተሳሰቧ ዕውቀቷ ጭንቅላቷ በእናት እኔ ጭንቅላቷ ምን ያደርግልኛል እኔ ከጭንቅላቷ ምን አለኝ እንዴ የራሴን መሸከም ከብዶኛል ዋናው ትልቁ ጥያቄ ምን እንደሆነ ታውቃለህ ቂጥ አላት የላትም ጥያቄ በቃ ውስጣዊ ውበትስ ለምሳሌ የኔ ድሮ ገርልፍሬንድ ውበት ማለት ውስጣዊ ውበት ነው ትለኝ ነበር እሱ ባክ ያስቀያሚ ሴቶች ወሬ ነው ባክ ናቋል ቆይ አሁን አንተ እዚህ ተወራውን ሰብስበ ነው ጋዜጣ ላይ ማውጣት የምትፈልገው አሁን እዚህ ተወራው ታዲያ ልትር ያው ጨረስነው ባክ አሁን እኔ ወዳጄ የጨረስኳት አንድ ቀሽትጂ ቀጥራለሁ ፍሪሶን እናወራለን ቢዚ ነኝ አሁን እናቴ ያንተን አሉባልታ የምሰማበት ሰዓት የለኝም አሜሪ ሰላም እንዴት ሆነ ምን አለ ቆይ አንዴ እስቲ በጣም ነው ለራሴ ደከመኝ ምን እንዳልጨምር ሰው ደግሞ ምንድነው
በጣም ነው የተናደደው። እንዴት? በቃ ማርገዜን ስነግረው እንዴት ሳታገቢ እንደዚህ አይነት ነገር ይፈጠራል ምናምን ነገር ብሎ መጨረሻ ነው። ኧረ እባክሽ እግዚአብሔር። በዛ ላይ ደግሞ ሽማግሌ ከመላኩ በፊት ራሱ መጥቶ ያናግረኝ ብለዋል። እኔ እዚህ ጋር ከኔና ካንተ ውጪ ሌላ ሰው አለ እንዴ? ማለት ለምን እኔ እንፈልጉኝ ቢሆን እና ማንን ይፈልግ እኮ ነው ሄጂ ምን አደርጋለሁ? እንዴት አይነት ወሬ ነው የምታወራው? ሜሪኒ እኔ አልሄድም፣ በእውነት እኔ አልሄድም። ማን ነበር ያልከኝ ስምህ? እኔ ነው የዲቃላው አባት አንተ መሰልከኝ። አዎ ቅድም እኮ ካሌብ ብዬሽ ነበር። ካሌብ እባላለሁ። ለመሆኑ ስራ አለ? አዎ የኮምፒውተር ባለሙያ ነኝ። ስራ አለ ወይ ነው ጥያቄ? ማለት የኮምፒውተር ባለሙያ ዲዛይኒንግ ብዙ ነገር። ስራንም አታውቅም? የራሱ ስቱዲዮ አለው። የማስታወቂያ ሰማል። እኔ በጨዋታ ማዕከል ጥልቅ የሚል ሰው አልወድም። እሺ አፍ ያለው መስሎኝ። አዎ ለነገሩ አብረን ስለምንሰራ ስለ ስራ ሁኔታ ስለሚያውቅ ነው። በዛ ደግሞ ወንድሜ ነው። እቺን ነው ወንድሜ ናት ያልከው? ማን ነበር ስምህ? ካሌብ። ከዚህ ሌላ ስራ አተ ነው ወይስ የመማር እድሉ ስላልገጠመ ነው? እንዴ በትምህርት እኮ ነው የሚገኘው። ኮምፒውተር እኮ በትምህርት ነው። ተምሬ ነው በደንብ። ለመሆኑ ከኢትዮጵያ ውጭ ወጥተህ ታውቃለህ? ቶ ይገርማል። አሁን አንተ ያልከውን ስራ የሰለጠኑት ሀገር በትርፍ ጊዜያቸው የሚሰሩት ተራ ስራ መሆኑን ታውቃለህ? ይሆናል ነው። ልክ ነው። በጣም ልክ ነው። ዓለም ተራቋል። ቴክኖሎጂ የትና የት ደርሷል። ይገርማል። እኛ ደግሞ የእነሱን ትራፊ እየለቃቀምን እንደ አንድ ትልቅ ነገር አድርገን ይዘነዋል። የስልጣኔን ጥግ የት እንደተረዳው ታውቃለህ? አታውቅማ። ጠይቅ። የት በል? ናይሮቢ። እዚህ ናይሮቢ? ምን አልክ? ማለቴ እዛ ናይሮቢ። አሁን ዋናው ነገር ስራ ነው በምትለው ስራ ነው የምትተዳደረው ወይስ ሌላ ገቢ ምንጭ አለ? አክቹአሊ 3 እህቶች አሜሪካን ሀገር ናቸው ያሉት። እህቶች አሜሪካን ሀገር ነው ያሉት? ጡረተኛ ነህ? ያው ሜሪ ያናግሯችሁ ይፈልጋሉ ስላለችን ነበር የመጣው። ስማ፣ ለመሆኑ ስለ ሜሮን ምን የምታውቀው ነገር አለ? ሜሮንን እንደ ሻንጣ አንጠልጥለ ይዘህ ለመሄድ አስበህ ከሆነ በጣም ተሳስተሃል። ለልጄ ባልሆነ የማስተዳደር አቅሙም ብቃቱም አንዳችም ሁኔታ አላየሁም። እንደ አንድ ትልቅ እድል ልትቆጥረው ትችላለህ። አያቷ ያሉት ገጠር ነው። እዛ ሄዳችሁ የአያቷን መልካም ፈቃድ ካገኛችሁ በኋላ ምናልባት የእነሱን ውሳኔ መሰረት በማድረግ የኔን አስተያየት ልሰጥ እችላለሁ። ይሄ ይስማማሃል? ይሄ ወጠጤ ይስማማሃል አይስማማህም? በጣም ነው የሚስማማኝ። በጣም ነው የሚስማማኝ። ችግር የለውም። በቃ እንደሚሆን እናደርጋለን። የሚስማማ ከሆነ በዛሬው ዕለት ወደ ገጠር የሚወርዱ ሰዎች አሉ። በእነሱ መልእክት ልካለሁ። እሺ። እናንተም ከ2 ቀን በኋላ ተዘጋጁ። እሺ። በጣም በቃ ችግር የለውም። በቃ የሜሮን አባት ምን ነው? ለምን
ለምን ሜሮን ከኛ ጋር አብራን አትሄድም? እንዴት እናንተ ብቻችሁን ትሄዳላችሁ? አታውቁም። ስለዚህ እሷ ከእናንተ ጋር አብራ እንድትሄድ አደርጋለሁ። በጣም ጥሩ። ሜሮን ሰማ፣ የተባልከውን አድርግ። ገብስማ ዶሮዎች እንዴ! እኔ እኮ መስፍን። አቤት ጋሽ። ያልገባኝ ነገር የጻፍከው ስለ ፍቅር ርዕሱ ገብስማ ዶሮዎች፣ ሌላውን ተውና ሁለቱን ምን ያገናኛቸዋል? ማለቴ ጋሽ ገብስማ ዶሮ ማለት ከለሩ የተለያየ ሲሆን ፀሐይ ሲያርፍበት ደግሞ የሚያንጸባርቅ እንደማለት ነው። ያው ፍቅርና ፍቃሪዎቹም እንዲሁ የተለያዩ ናቸው ለማለት ፈልጌ ነው። ይህንን ደግሞ ያገኘሁት ከአንዳንድ ግለሰቦች በኢንተርቪው ስለ አስገድዶ መድፈር፣ ስለ ወሲባዊ ትንኮሳ፣ ስለ ቤተሰብ ምጣኔ፣ ስማ፣ ይሄ እኮ ዲኬ ኢትዮጵያ አይደለም። እኔ እንድረዳህና እኔ ጋዜጣ ላይ አምደኛ መሆን ከፈለክ ስለ ወሲባዊ ትንኮሳ፣ HIV ኤድስ፣ ይሄ ምናምን የምትለው ነገር በሙሉ አልተባለም እንዴ? የህዝብንስ ዶሮ ያሰለቸ ጉዳይ አይደለም እንዴ? ለምንድን ነው አዲስ ያልተሰለቸ ህዝብ በትኩረት ሊከታተሉ የሚገባ ነገር ይዘህ የማትመጣው? አንድ ነገር ልንገርህ፣ እንደዚህ አይነት የማይረባ እንቶ ፈንቶ ነገር ይዘህ 10 ወደ ቢሮ አትመላለስ። ገጠር የዚች ልጅ ነገር አሁን ምርር ነው ያለኝ። በስመ አብ። ኧረ በእናትህ ምን ፍቅር መስዋዕትነት ነው ምናምን ገለመሌው ዘበሌ ስትላል ነበር። አንተ ልጅ ሰይጣኔን አታምጣው። እሺ አዎ እንጂ ወንድ ኮንክ አባትየው እንደዛ አትለውም ነበር። ገብስማ ዶሮና ፍቅር ምን አገናኛቸው? ለኝ እንዴ ይሄ ሸባ ቆይ ሁሉ ነገር እንደነሱ ዘመን እንዲጻፍላቸው ይፈልጋሉ እንዴ? አይራ ማን ነው እሱና ነው የኔን ጽሁፍ የሚገመግም? እሱ ምንድን ነው እንዴ? ሁሉ ጊዜ እኛ የነሱን ታሪክ ይዘን ተሸክመን እንዶ በአንቀልባ ይዘን መዞር አለብን እንዴ? እስቲ በእናታችሁ እኛ የነሱ ታሪክ እንዴ ምንድነው እኛ? እንዴ ቆይ እኛም እኮ የራሳችን ጊዜ አለ። እኛም በራሳችን ጊዜ መኖር፣ መጻፍ፣ ማንበብ መብት አለ አይደለም እንዴ? ቆይ አንድ ነገር ይዘህ ስትመጣ ይሄማ ድሮ ቀርቶ አይሏል። የሆነ ነገር ደግሞ ስትላቸው ይሄማ እኮ ድሮ ቀረ ይሏል። እነሱ ራሳቸው ድሮ እንደቀሩ ማን በነገራቸው? እንዴ በጥሩምባ ነገራቸው። ሱረጅ ለምን አዲስ ጋቢና መግባት ፈልገሽ ነው? አዲስ ስታገቢው ጋቢና ትገቢያለሽ። ነይ ላሁን ከኋላ ግቢ። እሺ እሺ
ዝም ብሎ ጋቢና ምናምን ይባላል። ልክ እንደ ህፃን ጋቢና ትወዳለህ ልጅ። ሄሎ ቲቲ፣ በእናትሽ የኔ ቆንጆ ትላንት ሳልደውልሽ የወጣሁት ረስቼው አይደለም። እሺ መቼ ነው የምትመለሰው? አንተ በእናትህ ሰው በአንድ ቀን እንደዚህ ይለመዳል? ወይኔ እኔ ራሴ ብታይ እንዴት ንፍቅፍቅ እንዳልሽኝ። ለምን አጽፊልኝም ታዲያ? እዛ ገጠር ኢንተርኔት ምናምን አላችሁ እንዴ? ስማ ካል እዛ ገጠር ኢንተርኔት አላቸው እንዴ? የላቸውም። በቃ ቲቲ ጻፊልኝና በቃ ስመጣማ ነበር ማለት ነው። አለ አይደል ፍቅርሽን ቃላቶች ባይገልጹትም። ኦኬ እሺ ጽፍልሃለሁ። ድሮ እኮ ድርሰት ምናምን ጽፍ ነበረ። ስማ አዲስዬ ግን ከቻልክ ደውልልኝ እሺ በእናትህ። ጣጣ የለውም የኔ ቆንጆ ደውልልሻለሁ። እሺ ቻው የኔ ቆንጆ። ፒስ ቻው ቻው። እኔ ምን ታረቅሳል ነገር መኪናው ላኩ የተበላሸው ለዛ ይሆናል። ለምን ለዚህ ጉዞ ስም አናወጣለትም? ጉዞ ተረግዞ ናትናሽ ምንድነው? ታተ ይኸውልሽ ይሄ እንደውም ለኔ ጉዞ አይደለም። ይሄ ለኔ ዘመቻ ነው። አይገርምም? ዘመቻ ድንግል ፍለጋው ይሆናል። አትጩ አትጩ በእናታችሁ ለምን እንደሆነ ታውቃላችሁ? አዲስ አበባ ውስጥ እንደ ዳይመንድ የተወደደው ድንግልና እዛ ደግሞ ችግሩ ምን ያህል እንደተስፋፋ ቼክ ማድረጉን እንደው ዋና ርዕስ ይያዝና ከታች እናንተ 1.2 እያላችሁ የራሳችሁን ርዕስ መስጠት ትችላላችሁ። በቃ እኔ ምንሽ ሜሪ እንደናፈቀኝ ታውቂያለሽ? ድንግል እስከ ዛሬ ግን ስንት ድንግል አጋጥሟል? ወይ ሜሪ አሁን አዲስ አበባ ውስጥ እንደው ድንግል ከመፈለግ የሆነ ውቅያኖስ ውስጥ ኩርንችት ወይ የሆነ ሚስማር ነገር መፈለግ አይቀልም። ኧረ በስመ አብ። ቆይ እንደውም የሆነ ጥያቄ ልጠይቅሽ። አዲስ አበባ ውስጥ ከዳይኖሰርስና ከድንግል ቀድሞ የጠፋው የትኛው ነው? እንደዛማ አትበል። ለምሳሌ እኔ ሚስት ድንግል ነው። ማማ ድንግል ነኝ አሉ እንዴ? ሚስት አለ እንዴ? ለምን ታላላስተዋወቀኝ? ስለሚያፍርባት ነው ሜሪ። እንዴ ብታያት እኮ የሆነች ደፍ ያለች ነገር ናት አልኩሽ። አንተ ስቴክኒ የሚያካክሉ ችኮችን ስለምጠብስ እነሱ ቆንጆች ናቸው ማለት ነው? ቺፍ ሚስ መላ ፍለጋ ነው እንጂ ወዳቸው አይደለም። ፎንቃ ይዟል እንዳንተ ልጅ ውፍረት ነው እንጂ እኮ ገና አንድ ፍሬት ልጅ ናት እኮ። አንተ እሷ አትዘርጥጥ አንቱ በል እኩያው አረጋቸው እንዴ? እንዴ በስማ የቆሎ ጓደኛው አረጋቸው። ሜሲ ያዥ እንግዲህ ፏ ነው እንግዲህ ተርክክ ከብለን እቺን መንገድ
ዝናውዬ እንዴት ነህ? እንዴት ነህ? አይኔ ዋ እንዴት ነህ? አንቺ ወደ ላሰት እየሆነሽልህ ትልቅ ሆንኩኝ አይደል? ኧረ እንዴት ነሽና? ደህና ናችሁ? እንዴት ነህ? ዋ ጋሽስ እንዴት ነው? ደህና ነው ጋሽ። ደህና ናችሁ? ትምህርቱስ ምን ደረሰ? ጨረስኩ እኮ እየሰራሁኝ ነው። ኧረ አዎ። ዋ የዛን ጊዜ የማይመጣሽ ጊዜ ምጣቅላ ልጅ አልነበርሽ? በጣም ትገርማለህ። እንዴት ነህ? ደህና ናችሁ? ያን እንጂ ሰላም በሉት። እንዴት ነህ? ሰላም በሉ። ምንድን ነው? አቅፎ ሊስመኝ ይፈልጋል እንዴ? ዋ የተለበለበ ግንዳ የሚመስለው እንዴት አይነት ደፋር ነው? ዋ ወዲህ በል ጓዝን ልጫንልህ። ሰማይ እኮ ስንትና ስንት ገንዘብና ንብረት ያዘቃ እኮ ነው ብሎ ኮልኮሌ ኮተት አደረከው እንደዚህ አያ ላይ ምጭር ምን እንደው ነው ወዲህ ተመለሽ። ወዲህ በልማ መጣችሁ? አዎ መጣን አበይ። ነይ ወዲህ አንቺ። ማንኛቸው ናቸው? ኮሚናቸውን ለዩ። ማንኛቸው ናቸው? አንተ መጥፎ ነገር ተናግሬያለሁ እንዴ? እኔ በእናትህ አበይ ረታው አልገባንም እኮ ምንም ባልገባን ነገር እኮ ነው። ደማችሁ ደመ ከልብ እንዳይሆን። ምንድነው ሜሪ? ምንድነው አንቺ? ምንድነው ኋላ ተናገር እንዴ? ምንድነው አባቴ? ምንድነው ደማችሁ ደመ ከልብ እንዳይሆን። ልጄን ደፍሮ ያጨ ማን ነው ከእናንተ? እኔ እስጥለህ ትሮጣለህ ብዬ ነበር።
እፊት ላይ ያለው ላም የድካም ነው የፍርሃት? የድካሙ ናፋት ስትቆዩ ጊዜና ምን ገጠማችሁ ብለን መንገድ ልንወጣ ነበር። እንዴ አገር ቂጥ አይደል እንደ አባባ? ምን አላት ቅርብ አይደለችም ወይ? እኮ ነው ልጄ። ምነው ፈራኸውሳ? አይ አባባ ጠላ ጠላ ከሰው የሚያጣላ ጠጅ ከሰው የሚያፋጅ ይላል ያገሬ ሰው። ነገር አዋቂ ነህና በል። የአገር ሁኔት ነው ታዲያ? አዲስ አበባ ነዋ አባባ። እናንተም ያወቃለ ወይ? ምን አባባ አባቶቻችን የተውልን ምን ወግ ብቻ አይደል እንዴ? እውነትን ነው። አዋ ምን አለ ብለው ነው ሌላ ወግ ነው ብለው እንዳለ እሰየኔ ልጅ በሉ ተጣጣሙ። ምንድን ነው ስደደው በእውነት እግዚአብሔርን እንግዲህ እንዳትጣሉ። ምንም አልተቀየርኩም እኮ ልጅ። መቀያየርማ እስስትንስ መቼ በጃት አይኔ አመልጣለሁ ብላ ሳር ስትመስል የሀገሬ ገበሬ አብሮ የማጭድ እንስሳ ያደርጋት። ለመሆኑ ሌሎቻችሁስ ትዳር ይዛችኋል ወይ? አባባ አዲስ አበባ ኪስ የምታጥብ ሴት እንጂ እግር የምታጥብ ሴት ከየት ትገኛለች ብለው ነው። የልጅ ቀልብ ሳይወደው አልቀረም። እውነቴን እኮ ነው አባባ። በእውነት እንደው አንዷን ጨዋ ቢድሩኝ እንደው ምን አለበት? ለራስህ ነው የመጣህ ወይ? አይ እንደዛ እንኳን አይደለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሉ ተነሱ። እሺ አባባ። እዛው አባትየው ራሳቸው እንደ ፍጥርጥር ቢያረጉ ይሻል ነበር። ጭራሽ በስመ አብ። ስማ አንተ ራሱ ብዙ ባትዳፈር ጥሩ ነው። እሺ ይሄ ቀልድ ምናምን ምንም ደስ አላለኝ። እንዴት ነው ደግሞ የተኛችሁት? እንደዚህ ይሻላል እባክሽ። ግድግዳው ላይ አንዳንድ ድንበር ዘለል ነገሮች ታይተዋል። እውነቴን እኮ ነው። ይገርማችኋል። ሊቢያ እያለንም እኮ እንደዚህ ነበር የምንተኛው። ሊቢያ የአባቱ ስም አደረገው። እኔ ደግሞ እውነቴን እኮ ነው። ስሚ እኛ እስክንሄድ ድረስ ያንን መሳሪያ ለምን የሆነ ቦታ አትደብቂው? ምን ያፈራህ እንዴ? እኔ እስካሁን ድረስ ከእናንተ ቤተሰብ ውስጥ ከጠጄ በስተቀር ጤነኛ ስላላየው። እንዴት ምን ማለት ነው? ለዛ ብዬ እባክህ ዝም ብሎ ነው ታየው። እንደ ሜሪ እዚህ አታድሪም እንዴ? ሲያስጠላ። ስሚ ምን ላድርግ? እኔ የምልሽ እንዴት ነው ዘመድሽ ቪናት እንዴ? ደግሞ እሷ ማማረች። ማ ኧረ በእናትሽ እንጂ ስንቶቹን ባየሁበት አይኔ ደግሞ ችልኝ እንዴ እንጂ የምሬን እኮ ነው። በዛ ሞረድ እጇ ይሄው እግሬን ፈትጋው እስካሁን እየተለበለብኩልሽ ነው እንዴ። ተቃጠልኩ። በስመ አብ። ኧረ እኔ ዝም ብዬ ነው። ድንግል እንደዚህ ከሆነማ ጠንቅር ብሎ ይቅርብኝ። ስንት ሊፍት ወርጄ ወጥቼ የተገረዝኩት እኔ እንትን መጫወቻዬ ነው እንዴ? አዲሴ እንተዋወቃለን። ሳሾፍ ነው እዛ ቢቢ
ውስ አረ ልጅ ጠላው አናቱ ላይ ሳይወጣበት አልቀረም። ውስ አፈር ብላያ ምንድን አረ በማርያም ምንድነው ነው? ውስ ምንድን ውስ ዝናብ ስማ ዝናብ አቤት በረቱ እኮ እዛ ጋ ነው። እዚህ ጋር ያለው በረት የእናንተ በረት እማደል እኮ እዚያ በረት ከብቶችን እያመሰኝ ስታስቸግር ጊዜ በዚያውም ትንፋሿ ይሞቃቸዋል። እዚያ ሰር ያለኝ አበይ ነው እና እዚህ ልታደር ነው ነው ቅር ተሰኛችሁ? አረ ችግር የለውም ዝናብዬ፣ በቃ ችግር የለውም። በቃ አስቀምጣትና ሂድ፣ ችግር የለውም። ስማ ዝናብ አቤት። እዚህ አካባቢ እንዴት ነው? አውሬ ምናምን አለ እንዴ? የት ይጠፋል ብለህ ነው? እርድ ስለነበረ ደምሽቷቸው ጅቦች ይሆናሉ። ጅብ አለ እንዴ? በሩን ልሸግጠው። ወይ ተው እኛ ሸግጠዋለን። ተው ችግር የለም። በሉ ደህናችሁን እደሩ። እሺ ደህና ነን። እሺ ደህና ደሩ። አሚን። ስማ እጇን ግን ለምን እንደላኩልህ ባና በሜሪ ፋንታ እኮ አቅፋት እንድታድር እኮ ነው። በስመ አብ ግፈኛ ናቸው። በላው ደሞችንም ማስረግዝና በረት ለበረት አያቷን ፍለጋ አከራተን። አንተ መቼም መቼም ጅቡ ቢገባ ከኛ ፊት እጇን ነው የሚበላት። አቀድሞ ነው ዙር ልሶ እንደ ነገር ምን ሆነ? ምጥ ነው እንዴ? በእናትህ የቱ ጋር ያለው? እዚህ ከጀርባ በኩል አለ። ቆይ ትንሽ ተጫወት። አይደል? ስማ ደግሞ ስጨርስ ውሃውን ልቀቅበት። አጨመላልቀ እንዳትወጣ። በእናትህ ሶፍት አለ። በእናትህ ሰው ከጎን ጋር እሄዳለሁ። ሜሪ ምን አልሽ? አባት ገና ትናንት አይደል እንደ መጣ ነው። እኔ ራሱ ከነጋ መች አገኘሁት። ወይኔ ምን የሚሉን ይመስልሻል? ግን እንጃ ካለ አባዬን ባህሪ መገመት ይከብዳል። እሺ በቃ እንዴ
ሺህ 3000 3004 3005 ስማ ተሳሳትኩ እንዴ 3007 እዚህ fantastico, በሰብሰብ ስሙ ካሌብን አይተዋል? አላየሁትም። ያት እስኪ በእናትህ እዛ መቼም አልቻልክም። እስቲ እዚህ አንድ ፈልፈላ ጥበስና ተለማመድ። አያ እሰይ የኔ ልጅ እሰይ እሰይ የኔ ልጅ እሰይ በርኩኝ ናት። ተባረክ ሺህ አድርግሽ ዘርሽ ይብዛ። ተባረክ። እሱ ያመጣልህ ግን በጣም ይበልጣል ከኔ። እንዴት ያለው ጋቢ ነው ወይ? እንዳለበሳችሁኝ አልባሽ አጉራሽ አያሳጣም። ማን ነው ጋሻዬ? እስቲ እነይን አንዴ ወዲህ ነው ይበላትማ። ጠጅቱ አንቺ ጠጅቱ አዳሩስ እንዴት ነበር? በጣም ቆንጆ ነበር አባቴ። ድረስ ስማም ቁንጮቹ አባባ ቤቱ ሲሰራ እንዴ ነው ጭቃ መርገዋል እንዴ? መግቢያ መውጫውን ሁሉ እኮ ነው የሚያውቁት። ይገርሞታል። አንዱማ ይኸው እጄን እንዲህ ጠንፍሮ ጠምዝዞ ይዞ እኮ ነው ሲቦጠቡጠኝ ያደረው። ወልጫው ታዲያ አይ ልጄ አዲስ አበባን ያውቋታል አባባ። ይገርሞታል። ለእንደዚህ አይነት ነገር እኮ በየሱቁ ነው በቃ ዲዲቲ፣ ፊሊቲ፣ ዲቪዲ፣ ቪሲዲ ምናምን የሚሸጥ። እውነትህን ነው በእውነት ጣሩኝ አቤ። እናቴ ነው ጋሻዬ ለአንቷና አልባታል ሶራል አልባታል ወተቱን አምጥላቸው እኔ አዛሬ ከተሜ ሰው እሳት የነካውን ነው የሚሽ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እሺ አባባ እሺ ብሉ እንጂ። እሺ አባባ ይሄን እኛ ሀገር ብላክ ፎረስት ዋይት ፎረስት እያሉ ስንት እንደሚያስከፍሉን ባዩ። እናንተ ብሉልኝ እንጂ እኔ በቅርጫት ሙሉ አመጣለሁ። ብላ እስቲ ጌታ ብላ በደንብ ብላ። ምግብ አይደል እንግዲህ አባትሽ መላእክተኛ ሰዶ እንደነበረ ታውቃላችሁ። የድርሻህን አይተህና አመዛዝነህ እንዲሁም መርምረህ ይሆንም እንደሆነ አይሆንም እንደሆነም ጣፍልኝ ብሎኛል እና እዚህ በምሰነብቱበት ሰሞን ምግባራችሁንና ጠባያችሁን እያየሁ ምላሽን እጥፍለታለሁ። በእርግጥ መልእክቱ ለልጃችን እጮኛ ብቻ ቢሆንም ቅርንጫፉ እንደ ዛፉ ነውና የእናንተንም የቅርንጫፎቹን ምግባርና ጠባይ መፈተሹ አይቀሬ ነው፣ ግድ ነው። እንግዲህ በሀገራችን ወግና ባህል ሴት ልጅ ከነንጽህናዋ ወንድም ከነጨዋነቱ ሲሆን ነው መልካም። ታዲያ የእናንተስ እንዴት ነው? ኧረ አልተነካም አባሳሉ እንዳለ ነው። በዚህማ አይጠራጠሩ። በእውነት ሸፋፍነን እያልኩት እንዴ እውነት በዚህ አይጠራጠሩ። አይኔ ምን ነው አንገትሽን ሰበርሽሳ? አይ አቤ
እኔ እንኳን አይደለም ሻፌር ያክብርሽ ልጅ ብሩክኝ እኛ እኮ ንጽህና ሲሉ እኮ እንትን መስሎን እኮ ነው ማለት ሻወር ምናምን አለ አይደለ እንጂ እኛ ምን አንቺ ቆይ አይደለሽም እንዴ ይበቃል ወንድ ልጅ ውሸታምና ልግመኛ ሲሆን እኔ አልወድም ከናንተው አብልስማው በየነ እርት መሆኗን አባቷ አጥፎልኛል አጃቀል ያወጣ ቁራን አንቺ ምን ያርክሽ ነው ካሌብ እኔ አቤን መዋሸት አልፈልግም ኧረ እባክሽ ከመቼ ወዲህ ነው አንቺ ደግሞ መዋሸት ያቆምሽ እናንተ ማታውቁት ነገር አለ እና መናገር የለብሽም እኛ ማንንም ብለን ነው እዚህ ድረስ የመጣነው እሺ እናንተ ራሱ ታስቡት አቤ ያወቀ እኔ ደግሞ እዚህ ጋር ባዋሸው አይደብርም እንዴ ስለማርገዝሽ እንደሚጻፍላቸው ታውቂ ነበር እንደሚጻፍለት አላውቅም ግን ያው ሊጻፍለት እንደሚችል ገምቼ ነበር እኮ ስለዚህ እውነት የተናገርሽው ራሱ እውነት ለመናገር ፈልገሽ ሳይሆን እንደሚያውቁ ስላወቅሽ ነው ማለት ነው አዲስ ግን በእናትህ ምን አይነት ባህሪ ነው ያለ አንቺ እንዲህ አይነት ጌም አይደብርሽም በእናትሽ በቃ በእናታችሁ በቃ በእናታችሁ እንዴ ጨረሻሽ ነው ኧረ በእናታችሁ እንዴ አሁን ያለፈው ሁሉ አለፈ ከዚህ በኋላ ግን ወደፊት ስለምናደርገው ነገር ብቻ እንነጋገር ባክህ ደግሞ ምንድነው የሚለው በእናታችሁ አንዴ ነገሩ እንዲህ ከተበለሻሸ በኋላ ምንድነው የምንነጋገረው እንዴ ሰውየው ራሱ ድንገራ አይደል እዚህ በኋላ በውሸታ የሚያነቁ በቃ ሁሉም ነገር ብልሽት አለ ማለት ነው አይደል እንዴት ሆኖ እንደሄዱ አይታችኋል እሰይ ደግ አደረጉልኝ አንተማ ገና ለገና ወደዳለሁ ብለ ጋቢ ተሸክመ ደስታሽቃብጥ ምን አለ ለኛ ራሱ ብትነግረን እኔ ራሴ ለጠጅዬ ለግሯ ማለስለሻ ኮንጎና ቫዝሊን ይዤላት መጣል ነበር አንተ ደግሞ የምትቀልድብኝ ቦታ ታዲያ እድሏን በላ አዲስ እንትን የሚለውን ፊልም አይተዋል ምንም አይተዋል እንደውም አሜሪካኖች እርስ በርስ የሚዋጉ ዘግድንግድ ፎርስ ካለ በእናትህ አላየኩም የሆነ በቃ ቦታው እንዴት እንደሚያምር አይተዋል በእናትህ መፈጠርስ እኮ እዛ ነበር እሺ በእናትህ እዛ ነበር በእናትህ ሞት ሜሲ ደግሞ ምንም በቃ ያልበላ ነው አይደል የምታውቀው ስማ ይልቅ አንድ ነገር ልንገራችሁ አባሳሉ ምን እንታችኋል አይደል በቃ ውሸታምና ልግመኛ ሰው አልወድም ብለዋል እኮ በቃ ገባ ስለዚህ ካሁን በኋላ የሆነ ስራ ያዙናል ስርስ ታርገን ቅርብ ብናርግላችሁ የሆነ ደግሞ መጠየቃቸው አይቀርም አይደል ሲጠይቁን እውነቱን ከተናገርን በቃ እኮ አለቀ በእናትህ ስንሴታው ታልካሉ ራሱ እውነቱን ልንገራቸው ንገራቸው ሐይቅ ላይ እሳት የነደደላት ስትወለድ ባልጋ መሬት ሳይነካት ክርስትና እናቷ ኪዳነ ምሕረት አቡኑ ይላሉ አምጡን ባርካት በልራቷ ስጧ ሳይገባ ሰንበት የጠጅዬን እናት ባላክባሪ ናት እባክህ አባቴ አንቱ ፍረዱኝ እባክህን አባቴ አንቱ ፍረዱኝ እባክሽን ጠጅ አንቺ ፍረጂኝ እባክሽን ጠጅ ጠጅቱ አንቺ ፍረጂኝ ደግሞ ጸልሰው እባክሽን ጠጅ አንቺ ፍረጂኝ ቷና ቅፌ አንገቷን አቅፌ ቂጧን ሰረቁኝ እናንተ ናችሁ እንዴ እኛ ነን አባሳ እኮ በምን ሰዓት አየሁ መስሎኝ እዚህ አካባቢ
አረ ምንም እሳት የለም። እጅ ላይ አላየሁም። እኔ እጅ ላይ አረ ምንም እቺ ትሆናለች አባሳሉ። እቺ ናት። አይዋት እቺ ናት። አራባይ እቺ ናት እንዴ ያስደነገጠች? እቺ ናት አባሳሉ። እዛያ ከሩቅ ሰዓት እሳት ትመስላለች። አዎ ከሩቅ ሰዓትማ እሳት ነው የምትመስለው። አዎ እንጂ ከቅርብ ሰዓትማ መብራት ናት። አንተዬ እቺ ነገር ለሽማግሌ ማለፊያ ትመስላለች። ውሰዷት አባሳሉ ውሰዷት። ይሄው እንኩ ውሰዷት። ምን ችግር አለው እንዴ? ውሰዷት። እሰይ የኔ ልጅ እሰይ። እሺ ዛሬ ጨዋታው እንዳይመልጣችሁ አትገቡም? መጣን እንመጣለን አባሳሉ። ትንሽ ንፋስ ነገር ፈልገን ነው ንፋስ ለመቀበል። በጅ እሺ ስማዲስ አልባና ነው ማለት እዚህ ያለ ባክ ከዋበላንተ ከዋበለየ የዛ ጀግና የዛ ሰውዬ ረጅም አልቢነ ታሰኛ ነው ያይዞ የመጣበትን አገሩን እንጃ ወንዝ አሻጋሪ በሰው ጠመንጃ በሰው ብረት እንዴት አድርጎ አወቀበት ያበል እንዴ ናስኪ አቤት። ዛሬ ጋሻ የማልዶ ወደ ገበያ ወጥቷል። ሶራንም ሳያልባት ነው ይሄ። ሴቶቹ ቁርስ እስከሚያደርሱ ድረስ እኛ ሶራን እንለባት። እሺ ሂድና አይኔን ግሬራውን ላኪልኝ ብሎሻል ብለህ ይዘህና ግሬር የማለቢያውን ቅል በላት። የማለቢያ ቅል? አዎ ሄዳብኝ አባሳ መጣ። ትንሽ ቆየ መሰለኝ። እንትን እኮ አጋጥሞኝ ዛሬ እንዴ ምንድን ነው አባሳ? ምን እንዴ ወገን አትይ ምን እንዴ ምን ላድርግልህ? ምንድን ነው በአንዴ እንደዚህ ያልቃል? ብርድ ይሆን እንዴ? ጀለርጅና ጋቢውን ላልብስ። ይልቅ ሂድና አልባ ወተቷን አምጣልኝና ትኩሱን ልጠጣ። ሂድ። ምነው አትችልም እንዴ? ኧረ እችላለሁ። እንግዲህ ሂድ ሂድ። ቆይ እሺ ላልብሶት። እሺ ሂድ ሂድ ሂድ። እንዴት ለኩሽ እንደመጣው ማለት ናይስ ብራቮ ሜሲ ናይስ። አንተ እኮ ነው በእናትህ ላይተሩን ዝም ብለህ ሰጣቸው። እንዴት ነው እቺ እኮ መጣች ነው ነው በቃ ወተት ነው የሚያሽላችሁ። ቆይ አንተ አልችልም አትልም ነበር እንዴ? ወይስ ነው ባለፈው ውሸታምና ልግመኛ አልወድም ስላሉት ነገር አውርተናል አይደል እንዴ?
አሁን አልችልም ብል እያለመጥኩ አይመስላችሁ? ደግሜ ነው የሚመስላችሁ? ድሮ የሚጣጣው ለእኛ ነው የሚተርፈው ወይ ራሱ በቃ አልቻልኩም በላቸው። ምንድነው እንዴ እችላለሁ ብዬ አመጣለሁ ብዬ እንዴት ነው እንደዚህ ማድረግ? ወይ ቆይ ለምን እሺ ጠጄን አልጠይቃትም? ትንገራቸው ሄዳ ትንገራቸው እና ምንድነው አማራጩ ታዲያ? ምንድነው የሚሻለው? ለምን እንደዚህ ነው? ምንድነው እንወቀው ከሆነ ነገርን የማይሆን ከሆነ ይቀራል። በቃ የማይሆን ነገር ነው። አቦ ንገረን በእናትህ። ሄድም ምን አይነት ሰው አይደለም እኮ ሜሪ በቀደም ወተት ስቀዳ ይቻት ነበርና ወተት ከሚቀመጥበት ቦታ ወስደን አንሰጣቸውም ልላችሁ ነበረ። በኋላ አውጣጣው ብዙ ነው እንዴ ሁሁ የማይሆን ነበር። ጠጂ ማጀት ውስጥ ውሃ ፈልጌ እኮ የሚጠጣ ውሃ ፈልጌ እኮ ኧረ ስጪ ልልሽ ብዬ ልክ ልጠራሽ ስል ነው የመጣሽው። እስቲ የሚጠጣ ስጪኝ እስቲ ትንሽ። ልሞት ነው እንዴት ጠምቶኛል መሰለሽ። በስመ አብ አቤት አበይ ለማና ደዋ እሺ እሺ አንቺ ነሽ እንዴ ጠመቅሽው? ሲጣፍጥ መጣችሁ? በረቱ ደህና ነኝ እግዚአብሔር ይመስገን። ደህና ነኝ። ቁጭ በሉ ቁጭ በሉ። ዛሬ መቼም እንደ ጋሻዬ ነው ያገለገላል። ተባረኩ በሩክ ሁኑልኝ። ችግር አለ አባሳል እንኳንስ ሶራ ግመል ይታለብ የለ እንዴ? በቃ ሌላ ስራ ካለ ይዘዙን። እንግዲህ ከእንግዲህ እኮ የኛ የእርሶ ልጆችዎት ማለት ነው። ደግሞ ሶራ እንዴት አይነት ምርጥ ላም መሰለችው! እናት ማለት ናት በእውነት። ውይ በጣም በስመ አብ ገራም ነች ብያቸዋለሁ አይደል? አዎ ሌላ የሆነች ላም ናት። እናይ ይኸው ለእኔ ትኩሱን ወተት እጅልኝና ለእነሱ ሰዓት አስለክላቸው። ኧረ ችግር የለም አባባ። በሉ ብሉ እንጂ አሁን ይሻላችኋል። በጣም ስሙኮ በጣም ነበር እኔ ደነገጥኩኝ። አይ አሁን ተሰጥቶ ይሻላችኋል። ተሰጥቶ አሁን እንዴ አዎ ደግሞ ወተት እኮ ላጥንት ምናምን ጥሩ ነው ይባላል። ሲጠጣ አስበው ከማይረባ የፈረንጅ መድኃኒት ይሄ ምን ሆንሽ? ኧረ ነገር ረክቷል። አንተ ይሄ ነገር ሙቀቱ ነው ታውቃለህ? ግሎባል ዋርሚንግ በስመ አብ አልተቻለም። ምን አላችሁ? ሙቀት ነው። ቆይ ስለ ሙቀት ነው አባባ፣ ስለ እሱን ያስረዳውታለሁ። ችግር የለውም። ጋደም በሉ እርሱ። ጠጅዬ እሱን ነገር ውሰጂውና ሌላ ካለ መልሰሽ አምጪላቸው። የባሰ ደግሞ እንዳያሟቸው። አንተ ወተት ነው መድኃኒታቸው ብላኝ የለ እንዴ? በቃ ውሰጂውና ቶሎ ትኩሱን አምጪላቸው ቀይረሽ። የባሰ ደግሞ እንዳያሟቸው። እህት አለም እሺም አለም በስመ አብ በቃ በዚህ ሙቀት የተነሳ እኮ አሁንማ አልቦ መጠጣት ቀርቶ እዛው ጡታቸው ላይ እንደ ጥጃ እንዲተቸክለ ልንመጣመጥ ነው ማለት እኮ ነው።
በስማም ጠጂ የቶሎ ፈጠና አርጊላቸው ማለም በስ አንተ ዲ እዛው ጡታቸው ውስጥ ወተቱ እየረጋ ምን እንደሚሻል አላቅም በስማ እታለም ቶሎ በይ ጠጂ የኔ እናት ዲነችና በቃ ይሄን ሞክረው እምቢ ካለ ሆስፒታል ምናምን መሞከር ነው ምን ይሻል ሙቀት እንደዚህ ምን እንደሚሻል አላቅም በስማ አሞል ለመንፈስ ተውት በቃ ልጆች ካቅም በላይ ለሆነ ነገር ሁሉ መተው ነው ለሱ እንተውለት ግደለ እውነቱን ወዴት አቤት ይባላል ዓለም ሁሉ የሚነጋገርበት ነገር እኮ ጠጂ ፈጠና አርጊላቸው በእናትሽ ውይ እንጃ ግን እኔ በጣም ነው የተጠራጠርኳቸው ምንም አላመንኳቸውም በእናትህ እባክህ ጥንት አይባንኑም ጥንት እኛ እንደውም ሰማዩን ወንዶች ነንሽ ወንድ የመጨረሻ ወንዶች ነን በልሽ እና በዚህም በዛም ብለን አሳመናቸው በቃ አምናለሁ ወይኔ መጀመሪያ ግን እንዴት እንደደነገጥኩ ልቤ ነው ስንጥቅ ያለው እሺ ቲጂ በስመ አብ ወልድ መንፈስ ምን ነው አቤ አሬ ልጅ እግሩ ጋር ነው መሰላመር ለምርቲን ከባለላየሁት ይቅድሙን በአምኑ ኖር ይያዙን ነበር እንዴ ረጋ በላ አዲስ ቆዶን አባሳሉ ፈልገዋለሁ ብለዋል እሺ ይሄው በቃ እዚህ ጋር ኖ ቋንጃውን አረ ከዚህ ጋር ነው የሚገባው ገብቷል ናይስ አዲስ ልክ ነሽ ልክ ነው ምን መሰለህ ዝም ብለህ እዚህ ወድቀውን ዘርግፈል ተውጣው ነው እንዴ ይሄው ለዚህ ጋር ለዚህ ነው አባየረ ነገር ቆዶን አበላሽ ቆይ በላል አገራቸው እንደዛ ይሆናል የሚያርዱት ተዋቸው በቃ ቁጭ በይ እረሳችሁ በጣም እየሰራ እስቲ በቃ አለቀ እስቲ ይሁት አገራት ለማን ተታቸዋልና ወይስ ወበዞች እንዲህ ነው እንጂ ከሆነ አይቀር ድንቅ ነው ወይስ እስቲ ማን ነው ከእናንተ አሁን የሚመልስልኝ ምንድን ምን አባ ዶሮ ስንት ብልት አላት አባሳሉ ደግሞ ስንት ይኖራታል ያው አንድ ነው አንድ ታደስ ሌላ ምን አላት ብለው ወበስ ባሉ የኔ አንበሶች እጃችሁን ተጣጣሙ እሺ አባታ አባሳሉ ይሄ ነገር እኮ እኛ ሀገር ካምፋየር ነው የሚባለው ነው ነገር እንዲያው እኮ ታመጣው ከመጣችሁ ጊዜ ጀምሮ ስለ ከተሜው ወግ ታወጉኛላችሁ ብዬ እንዲያው ባተል ሆኜ ሰነበት እስቲ ዛሬ አውቁኝ ዓለም ተለዋውጧል አባሳሉ ይገርሞታል እንዲህ ተገለባብጧል ምን ሆኖ ልጄ ወይ አዲስ አበባ ይገርሞታል ለሰከንድ ረፍት የላት ለሰከንድ እንዲህ ቁጭ ተብሎ ሊዋል አባሳሉ እንቁላል እንዲህ ብሎ ማየት ቀርቶ እንዴ ከርቀት ነው በማይክሮስኮፕ ልክ እንደዚህ የሚታየው እና ያዲያ ሁለት እንቁላል ባንዴ ነው የምታየው ወይ እንዴ ዶሮ ማስወረድ በጀመረችበት ወቅት እርሶ ስለ እንቁላል ያስባሉ አባሳሉ ሳሌ ለለቅድ እንደሰው ታዲያ ጉድ ነው ጉድ እሳቱን አንድ ጆስቲን ብርዱ መቼም ሌላ ነው አባሳሉ
ትንሽ ጊዜ ቢቸገሩ ነው። እኔ እያለሁ አሜሪካን ሀገር ደርሼ ስመለስ መሀል አዲስ አበባ እምብርቷ ላይ ምን የመሰለ ግራውንድ +1 ፎቅ ቤት እሰራለሁትና ይገላገላሉ። እዚህ ምን ጎሎብኝ ልጄ? እንዴ አባሳሉ እዚህ ምን አለ እንዴ? አሁን ለምሳሌ እኔ 3 እህቶቼ አሜሪካን ሀገር ናቸው ያሉትና ከመቼ ሄደው መቼ ቤት እንደሰሩ መቼ መኪና እንደገዙ መቼ እንዳለፈላቸው ቢያውቁ በቃ በጣም ነው የሚገረሙት። የታታየ ልጅ አገባሽ ጊዜና አቤም እኮ ፈረንጅ ሀገር ሄደው ነበር። እንዴ አሜሪካ? እንጃ እኔ አገሩን እንኳን አላውቀውም። እንዴ አባሳሉ እርሶም ያሻሉ እንዴ? እስካሁን ለምን አልነገሩንም? መቼ ጠየቃችሁኝና? ቆይ ሸረና ተመለሱ? ምን ነው አንተ ተመልሼ ማን ነው ያልከኝ ቤት ሰራለሁ አላልከኝም ወይ? ከጠረፍ ጠረፍ የምንንከራተተው እዛ ለመድረስ አይደለም? አሲዳ ማለት እነይ አሉ እንግዲህ በጊዜ ልግባና አረፍ ልበል። እናንተ ተጫወቱ። ደህና ደሩ። እሺ እንግዲህ ደህና ደሩ። መልካም አዳር። ስማ ዛሬ እኮ በእናትህ ፍግት ነው ያለው። በእናትህ በል እንግዲህ ቀምቀም እናርግና ቁንጮች ይጠብቁናል። የኔ ጌታ ገብተን እንደምን ለግስ መቼም አንደኛችንን ቀይ መስቀል ሆነናል። ተመክናዩ ላይ ሊሆን መስለብሲቱ ኦሞ አይንቱ ወሰድዎ ቤተ ውስተ ቤተ ጣወቶ ማስተር ዋስተራዩ ምንድነው? ዝናቡ ምንድነው? ኧረ በእናታችሁ ምንድነው? እንዴ ዝናቡ ምን አጠፋው? ምንድነው? በእናታችሁ ኧረ በእናታችሁ በእናታችሁ ምንድነው? ቆይ እኔ እኮ አልገባኝም። ልቀቀው በመጀመሪያ ልጃችን እሺ ልቀቀው እያሉ ነው። ልቀቀው ማተብ ያላስርሙና ምንድነው? የመጽሐፍ ስም ማን ነው? የክርስትና ስም ማን ነው? የክርስትና ስም ማን ነው? ተናገር። ኧረ በእናትህ ልቀቅ ካሌን በል ልቀቅ። ልቀቀው ልጃችን ልቀቅ። በአብ በወልድ በመንፈስ ቅዱስ ስም ይዣለሁ። ልቀቅ ካሌብ ልቀቅ። አመድ ለአመድ ታንጓለዋለህ ልጃችን። በል ተናገር። በል ማተብ ሰር ልቀቅ። ልቀቅ ካሌብ ልቀቅ። ልቀቅ ተናገር። ልቀቅ ምን አለ ተናገር። ወይኔ እስማ ምንን ግን እግዚአብሔር ነው ያወጣኝ። በእናትህ ሲጋራ አምጣ እባክህ። አንተ ግን ለምን እሷ ፊት ለኮስክ? ማል እንዴ ማን እሷ ፊት ለኮሰ? አጎንብሼ ስለኩስ አይደል እንዴ እሷ ከጀርባ ይመጣል እንዴ? አባሳሉ ሲጋራ ማጨስ ናወቁ እንዴ? ይሄ ደግሞ በጣም ምስገርም ሰው ነው። አንተ ደግሞ የኔ እንደዚህ መሆን ምንም አያስጨንቅም አይደል? ድሮ ምን እዚህ ድረስ መጥቼ ለዚህ እኔ የምለው እሺ እንደዛ ስጮ ግን የት ነበራችሁ? ይሄ ነው የሆነች ክላስ አያለና ገደል ለገደል ሻንክራት። አንተ ደግሞ ላይ ተሩኬት አመጣ? እንጃ ከሜሪ እጅ ላይ ነው ያገኘው። አይ ሰላም ነው። አቤኩ ቁርስ ከበሉ በኋላ ጥሪያቸው ብሎኝ ረስቼው ነው። ቅድም ግን እንደዛ ስጮህ የት ነበር? መቼ? አልሰማሁም ለማለት ነው። እንኳን እዚሁ ግቢ ውስጥ ይቀርና አዲስ አበባ ድረስ ይሰማል። አሁን እኮ ነው ጠጄ ነገረችኝ። አንተ ሱንተ ላይ ተሩኬት አመጣሽ? ያማል እንዴ? ይልቅ አቤ እየፈለጋችሁ ስማ
እኛ ማንም ብለን ነው እዚህ ድረስ የመጣነው? እንዴት ነው የምትሆነው? እያያት ነው እንዴት እንደሚያደርጋት ንገረኛ። እንደውም በቃኝ። አሁን ነው ወደ ሀገር ሄደ። አንተ እንደፈለገ የምሩን ነው ልጅ እኮ ለዛ። ኧረ በእናትህ ረጋ በል እንዴ። አዲስ ምንድን ነው? ምን ፈለክ? አብረኝ መምጣት ትችላለህ። አዲስ ኧረ በእናትህ ረጋ በል። ምንድን ነው? በቃኝ። ፈለክ አብረኝ መምጣት ትችላለህ። በኋላ በጣም ለራሴ ልቀቅ። ማግሌ ተናሳን ሰማዩል ስለለመንከኝ ነው እንጂ አልመለስም ነበርሽ። በቃ ዋናው መለስ ነው። ና በቃ ዋናው ደግሞ ልንገርህ አይደል መሄዴ ደግሞ አይቀርምሽ። ምንድነው መሄድ ምናምን አንተ እኔ ለአንተ ብዬ ነው የተመለስኩት። ስለለመንክ ይገባል አይደል? ዛሬም ዝናቡ የለም እንደ አባሳሉ። እኔ ደክሞኛል። እኔ በጣም ነው የደከመኝ። እኔ እኮ አንተን አላልኩም ልጄ። እኔ የክርስትና ስም ማውጣት የኔ ስልጣን ባይሆንም እኔ ጳውሎስ ብያለሁ። ሄሎ እኛ ነኝ ጳውሎስ ጴጥሮስ ምናምን መስም የለኝም። እንደይ ቅድም አስቀምጫት ያልኩሽን ዕቃ ይዘሽልኝ ነይማ። እሺ ፈጠን በይ እናቴ። እሺ ጳውሎስ። አቤት። ቆየኝማ። እንካማ እችን ይዘህ ግባና አረፍ በለኝ። ጋሻዬ ነው ትናንትና ከገበያ ሲወጣ ፈልጎ የገዛ። ምን ግባ ልጅ ግባ፣ እንዳትጎዳብኝ ብዬ እኮ ነው። ግባ ሂድ ሂድ በል ሂድ። በሉማ እንግዲህ እስቲ ወዲህ በለውማ፣ ቀንበሩን ስጠኝ ልጥመዳቸው። ምን ችግር አለ አባሳሉ? እኛ እናርሳቸዋለን። የለም ልጄ፣ ይልቅ ቀንበሩን ስጠኝና ባይሆን ጠመጃቸው ነው። ግድ የለም አባሳሉ፣ ይሄንን እዚህ አንገታቸው ውስጥ ከቶ ማረስ አይደል እንዴ? በሬቹ እኮ ነው የሚያርሱት። ምን ችግር አለ አይደል? ኧረ ምን ችግር አለ አባሳሉ? እንዴ እንኳን ሄሊኮፕተር ይገጣጠም የለ እንዴ? እኛ እኮ የከተማ ሰዎች ነን ካላችሁማ ድንቅ። እንግዲህ ጥሩ ነው፣ መልካም። እንግዲህ እናንተ ካላችሁልኝማ እኔ እዚህ ታችኛው እንዴት ያሉ አስተዋይ የሆኑ አሊም የሆኑ ሸክ ወዳጅ አሉ። እሳቸውን ጠይቄ ልምጣለሁ። ያዝማ። እሺ አባት፣ ያዝ። ቶሎ መለሳለሁ ዛሬ። እሺ አባት። እሺ አብይ። አይ ታንጂ እና ቆይ ግን በላንስ ሲጠመቅ ምን አለ? እኔንማ ሊያዙሽ እኮ ነው ያለኝ። ኧረ የሱንማ ታይታጂ እንዴት እንደሚያሳዝነኝ አገሳ በሪያው የገበሬው አንተ ጢማሙ በሬ አገሳ በሪያው የገበሬው አገሳ በሪያው የገበሬው አገሳ በሪያው የገበሬው
በስማ ለመጀመሪያ ጊዜ ኩሪስ አንተ ጋር ነው በሰው አረሰው ጀግና ገበሬ ተብዬ ጊነስ ቡክ ላይ መመዝገብ አለብኝ። ወንድ ነኝ ወንድ ነኝ። ትራክተሩ ይመጣ እንኳን እኮ እንደዚህ ነው ባኮረዛ አድርገው የመጨረሻ ያስጠላል። ይልቅ ምን እንዳማረኝ ታውቃለህ? ዛጥላ ስር ይታያል። ዛጥላ ስር ግሪን አጠላልፌ ዱቅ ብዬ አንድ ቀዝቃዛ ኮካይን አድርጌ በስቼ እንደ ሪዲንዳን ጭንቅላቴ ላይ ሰንደሌን ሰካ ሰካ አድርጌ ዱቅ ብዬ መቃ በስመ አብ ይልቅ ቲቲዬ እንዴት እንደናፈቀችኝ የኔ እናት በስመ አብ አይኔ ላይ ነች። ቲቲዬ የኔ እናት አዲስ የኔ ጌታ አንተ ከሄድክና ከተለየህን ቀን ጀምሮ አንተን ማሰብ ማቆም አቅቶኛል። ስበላ አስብሃለሁ፣ ስጠጣ አስብሃለሁ። ሻወር ቤት እንኳን ሆኜ አንተን ነው የማስበው። ለምን እንደሆነ አላውቅም። ሌላ ሰው ማሰብም ማየትም አስጠልቶኛል። Waited too long, but I would've came back. But I would've came back. Would've came back. Would've came. I talk slicker than up here from two. Reintroduce the people I've been introduced to. Did you forget me, or are you too scared to tell me that you met me in fear that I won't remember? I wish you could still accept me for me. I miss Memphis, Tennessee. My cousins, my dad. በአንድ ጊዜ ካንተ ያሳየኝ ፍቅር ምን አይነት እንደሆነ አላውቅም። ሰው ስለ ፍቅር ሲያወራ አይገባኝም። አሁን ግን በራሴ ደርሶ አየሁት። እስክትመለስ በጣም ቸኩያለሁ። አፈቅርሃለሁ። ሜሪ ግን ድንገት አባሳለሁ። አሁን አይሆንም ብል ምንድን ነው የምናደርገው? እንዴ ለምን አይሆንም ይላል? ትልቁ አባባ እኮ በጣም ጥሩ ሰው ነው። ምን ነው የፈራው ነገር አለ? አረ እንዴ ምን የሚያስፈራ ነገር አለ? እንደው ድንገት ቢሉ ይሄ ነው እንጂ እኔ ማለት አባባና ማማ ከመጋባታቸው በፊት ትልቁ አባባ እንደፈተናቸው ነግሬህ ነበር። አረ ለክርሽኝ ስሚ ጠጂ እንዴት ነው ግን እዚህ ሀገር ድንግል ምናምን የሚባለውን ነገር እንደ ትልቅ ነገር ነው የምትቆጥሩት? አዲስ አበባ እኮ ብታይ የተለመንም ምናምን ነው እንትን የምንለው። አረ እንዲያ ነው። አንቺ ራስሽ ግን ይሄን ሁሉ ጊዜ ተሸክመሽ አይከብድሽም? ከበር እኮ ነው አንተ ለንጉስ ዘውዱ ከብደዋል እንዴ? አረ እኔ ለራስሽ ብዬ ነው አለ አይደል የሆነ ቀን ከትምህርት ስትመጪ ጠብቀው ያሰቃዩ እንትን ከሚሉሽ እኔ ልተባበርሽ ብዬ ነው በወንድማይነት እንጂ ሚሳሉ ልጅ አተናሉ እንግዲህ ወንድነኛ ላይ ምጣን ነው ሞክረኝ ሻለከስከስ ዳላነዱ ሮ በለውና ናሳጣው መድረሻ የሰው ልካ ከማለየና ውሻ ረደዶ
እናንተ ቤቶች እዚህ ቤት እዚህ ቤት ማነው? እናንተ ቤቶች ማነው? ማነው? ምንድነው የሚለው? ማነው? አበይ እናንተ መኪናይቱን ታቆማችሁበት ቦታ ዛሬ ባታ ንግስ ስለሆነ ማልደን ሰዓታት እንድንቆም ንቁ ብለዋል። ቸርስ አሊ እንደባለፈው አስሮ ይዘው ሲሄድ ኧረ በእናትህ ታስፈራራኛለህ እንዴ? እንዲያውም አልሄድም። እሺ መጨረሻ ሲገኝ ስማሜስ ሹፋት ከቻለችል ላናግራት እስካሁን እዚህ ነህ እንዴ? እሺ ምን ልበላት? በቃ በሰንበት ስራ ትሰሪያለሽ እንዴ ምናምን በላት። እኔ እኮ እፈራለሁ በጣም አዲስ በእናትህ አብረን እንሂድ። አረ እባክህ ፈሪው እንዳይመቻቸው። ሂድና ሄፕ በልባት ልበልባት? አዎ ስሚ አንቺ ይኸው ነይ ብዬሻለሁ። አንቺን እኮ ነው እንዴ ነይ ብዬሻለሁ። ወግድልኝ አንተ ሰው ሲጠራሽ ትንጠባሪያለሽ? ስምሽ ማን ነው? እንጃ እኔ ምን ያለው ነው አየ እንደ አዲስ አበባ ልጅ ስልክሽን ቤት ቁጥርሽን መጠየቅሽ ምን ልትይ ነበር? አንተ እየተወኝ እስቲ እንደውም ስምሽን ካልነገርሽኝ አለቅሽ። አንተ ልቀቀኝ ልቀቀኝ ትላለህ። አያዋ
አይዞት በአንድ ሳምንት ውስጥ ነው ጨርሶ የሚሻለው። ተባረክ፣ እግዚአብሔር ይስጥህ። ተባረክ። አያበ ጠለፋ መስሎኝ ማይተኩስ ነበር ብለው ነው። አውቃለሁ ልጅ፣ አውቃለሁ። አውቃለሁ። አይዞሽ ይቅርታ ዝናቡ ይቅርታ ዝናብ አሁን አንተ ያረከው እኔ ሆነ አላረከው አላረከው ወንድሜም አይደለህ እንዴ? አቤው አርካው ስር ይፈልጋችኋል። አባሳል ጥፋቱ የኔ ነው። እኔ ነኝ ጥፋተኛው። እኔ ስለ ጥፋታችሁ ልቆጣችሁ አይደለም የጠራኋችሁ፣ የፈተናውን ውጤት ልነግራችሁ እንጂ። የኔ ፈተና እንደ ዘመናዊ ፈተና አይደለም። አየህ፣ ፈተና ውስጥ ከመግባትህ በፊት ሁለት አማራጭ ነበር። አንደኛ ሁሉንም እንደማትችል ተናግረህና አለመቻልህን አውቀህ መማር ሲሆን፣ ሁለተኛው ደግሞ ሁሉንም በትክክል አውቆ ያወቁትን ሰርቶ ማሳየት ነበር። አንተ ግን ሁለተኛውን መንገድ ስለመረጥ
በእውቀትህ ተማምነህ ተፈትነሃልና ፈተናህንና ውጤቱን እነግርሃለሁ። ወተት እንግዲህ በሀገራችን ወተት የሀብት የባለጠግነት ምሳሌ ነው። እናም ላሟን እንድታልብና ወተቷን እንድትጠጣ ሰጥተንህ ነበር። አንተ ግን አጠገብህ ያለውን ትኩሱን ወተት በመናቅ ሩቅ ያለውንና ያደረውን የሰው ድርሻ ተመኝተሃል። ተመኝተህም አልቀረ ወስደሃል። ግን ያንተ ስላልነበረ ተበላሽቶ አጋልጧል። እንግዲህ ፈተና ሀገር ውስጥ ያለውን የሞላ ሀብት ሳታስተውል የሰው ሀገር ሀብት የራስህን ድካም ውጤት ሳይሆን ሰው የደከመበትን ጥሪት የምትከጅል መሆኑን ያሳያል። ስለዚህ ነገ በትዳር ሕይወትህ ላይም ያንተ ያልሆነን ሀብትና ያንተ ያልሆነችን ሴት መከጀልህ አይቀሬ መሆኑን አሳይተህናልና ወድቀሃል። ቆዳ እንግዲህ ቆዳ የፍየል አልያም የበግ ሲሆን ለብራና ለአጎዛ ይሆናል። የአንበሳና የነብር ቆዳ ከሆነ ደግሞ የጀግንነትና የክብር መገለጫ ይሆናል። የበግን ሥጋ ከቆዳ መለየት ጥበብ፣ ብልሃትና ትዕግስትን እንደሚጠይቅ ሁሉ አንድ ወንድ በትዳር ሕይወት ውስጥ ለመዝለቅ እነዚህ ሦስቱ ነገሮች ያስፈልጉታል። አንተ ግን በድፍረትና በቸልተኝነት ክብር የሆነውን ቆዳ ስትበሳሳው ትዳርህንም እንደዚሁ በድፍረትና በቸልተኝነት ችግር ላይ በመጣል ክፍተትና ቀዳዳን እንደምትፈጥር አይተንብሃልና በዚህም ወድቀሃል። እርሻ በሕይወት ይመሰላል። ጥንዶቹ በሬዎችም እንደዚሁ በጥንዶቹ ተጋቢዎች ይመሰላሉ። ቀንበሩ ደግሞ ትዳርንና በትዳር ውስጥ የሚመጡ ፈተናዎችንና ችግሮቹን በመሸከም ይመሰላል። ሞፈሩ ደግሞ የበሬዎቹን ትክክለኛውን መስመር የሚያስይዘው ሲሆን እሱም በቅዱስ ቃሉ ይመሰላል። ገበሬው ደግሞ በፈጣሪ ይመሰላል። አንተ ለፍቅር ስትል ቀንበር ተሸክመህ እንደ በሬ ሆነሃል። ሕይወትህን ትክክለኛውን መስመር የሚያስይዘውን ቦታ ደግሞ ለጓደኛ ሰጥተሃል። ስለዚህ ሕይወትህ በሰው የሚመራ መሆኑን አይተንብሃል። ትዳር ውስጥ ከሁለቱ ጥንዶች ውጪ አምላክ ሲታገልበትና እንደ ሹርባ ከሦስት ከተሾረበ ጠንካራ ይሆናል። እናም ሰላም፣ ፍቅር፣ መሥዋዕትነት አብረው ይኖራሉ። ከሁሉም ይልቅ ፍቅር ትልቃለች እንዳለው በሬ የሆነ ፍቅርህን አሳይተህናልና ፍቅር ከሁሉም ይልቃል ብለን ሦስተኛውን ፈተና አሳልፈናል። እንግዲህ ይኸው ውጤቱን ሰምተሃል። ለአባቷም የምልከው ይህንኑ ነው። ነገ መንገድ ግቡ። እግዚአብሔር በቸር ያዝባችሁ። ባሳድ
ዛሬ በተፈጠረው ነገር ተቀይመዋል? ለምን የዘራሁት ዘር ዛሬ እንዳፈራ ጋሻዬ እንደ መድኃኔዓለም ሕይወቱን ሰጥቶ ቢያሳየኝ አኮራኝ እንጂ አላስቆጣኝ። በእርግጥ ያስደነግጣል። ግን ሁሉ ነገር እያበቃኝ ካሌብ፣ እኛ ጋርም እኮ ቢሆን የማንክደው ስህተት አለ። ስማ፣ ግን የሚገርም ነው ታውቃለህ? እንዴት አድርገው ሁሉ ነገር አሰቡት በእናትህ። ግን የሆነ ነገር አረገን ለማለት ማለት በእኔ ሀሳብ የምትስማሙ ከሆነ ማለት ነው። ሌላ ነገር ሳናጠፋሽ ልክ ብለን ነገራችን ጠጄ ነገ ለአባ ሳሉ እንደማኔ ነገራቸው። እሺ ሻገሪያ ሆነ ሆነ የኔ መሻገር ጠፈኛ አይኔ ነይ ይኸው ለአባትሽ የላኩትን ቡስጣ አደራ ልክ እንደገባሽ ስትልኝ አደራ ስልኝ ና አንተ ጸሐፊ ናስ ይህ እኛ አሁን የምናነበው አባቶቻችን የጻፉልንን አይደል? እንግዲህ አንተም ነገ ልጆች የሚያነቡትን ጻፍ። እምልህ ገብቶሃል አይደል? አይገደል አይዞህ፣ ሁሉም ይገለጥልሃል። አትስጋ፣ አይዞህ። ጳውሎስ
አቤት አባ። ና እስኪ ና ወዲህ ና ይኸው አየህ ልጆቻችን እንዲማሩ ጨለማችንን እንዲያበሩልን ወደ ከተማ ላክናቸው። ግና ሁሉም እዚያው ብርሃን አለበት ከተማው ቀሩ እንጂ አንዳቸውም ጨለማችንን ለማብራት አልተመለሱም። ልብ በል እንግዲህ ደህና ደህና አይደብራችሁም እንዴ? በእናትህ እዛ ጋር ያሉት ልጆች ከቅድም ጀምሮ ፍጥጥ ብለው የሚያዩ ሰው ፊት ጥልበት እንኳን አይገባም። በእግዚአብሔር አዲስ ዛሬ እንዴት ነው ነው ሲናለጥኩ ከዜን ወጣ አድርጎ ራስ ካለም ዝም አልከኝ። ዛሬ አንተ ልጅ የሆነ ነገር ሆና ባለፈው ምን እንደሆነ ነገር አንድ ጓደኛዬ ቦይፍሬንድ አግኝቼው ዛሬ አብረን ካልወጣን ሞቼ ይገኛል ብሎ አልወጣንም መሰለህ። ወይኔ መኪናዋን እኮ ስላላየሃት ነው። ምን የመሰለች ቤት አለች መሰለህ። በዛ ላይ ትዝ ይላል አትይ ባለፈው አብረን የመሸነበት ቤት እዛ ገባንና ጠርሙስ ብላክ ሌብል አላስወረደ መሰለህ። ደግሞ ሁሉም እንዲሰሙ ይህ ለአንቺ ክብር ነው የተደረገ አይለኝም መሰለህ። አትይ የጓደኛዬ እኮ ቦይፍሬንድ ነው፣ ግን እሱ ደስ አይወደኝም። ብዙ ጊዜ እሱ ሰዓት ነው ይደውልልኛል። እሷ እንኳን ስትል አይኖቹ እኔ ላይ ናቸው። ክብሯን ማረጓን ፍቀሻል አፈር ሊበላው ብለሻል ገበናሽንም ገልጸሻል የሴት ልጆች ትተሻል አዲስ ለዛም ትተሻል ስለዚህ አንቺ አጥፍተሻል ወብሰራሽም ሆነሻል እጅሽን በእጅሽ በልተሻል ውድነትሽንም ረስተሻል እጅሽን በእጅሽ በልተሻል ውድነትሽንም ረስተሻል ማን እንደሆነ ያየሽው ነው ገላሽን ለሳት ማቅረብሽ ምን ነው ካለ ወንድምን ለምን ቀረ? ምን ነው ዛሬ ቀዝቀዝ አለብኝ ትል ይሆናል። አየህ ባለፈው ያሳየው ጠባይና የጠየቁ ጥያቄዎች ሁሉ ዘመናዊ ነን የሚሉ አባቶች ለልጆቻቸው የሚመርጡበት አይነት መስፈርት እንጂ የኔ ባህሪ ሆኖ አይደለም። እንደዛ ሆኜ ስጮህና ስቆጣ እሺ በማለት ትዕግስትን እንዳስተውል አድርጎኛል። ገንዘብ ሰርታችሁ የምታፈሩት እንጂ የትዳር መስፈርት አይደለም። እንግዲህ ቶሎ ሽማግሌዎቹን ላክ። ምን ሆነ ነው? ኧረ ተጋብታችሁ ከምታስለቅቁኝ በፊት
ቀድሜ ልልቀቅ ብዬ ነዋ። ተቀየምኩ ነገር አለ? ኧረ አባሳሉ ያሉትን ደግሞ ረሳችሁት እንዴ? በመሃላችሁ ማስፈልጋችሁ እኔ ሳሎን እሱ ነው ያሉትን አባሳሉ ዕውቀት ማለት በተግባር የሚገለጽ እንጂ የሚወራ አይደለም ይላሉ። ከጥቂት ቀናት በፊት እኔና ጓደኞቼ በአንድ መኪና ነገር ግን በተለያየ ዓላማ ወደ ገጠር በሄድንበት ወቅት ያወቅኳቸው ሰው ነበሩ። ገጠር በነበርኩበት ወቅት በጣም የከፋ ድህነት፣ በሽታና የተለያዩ ነገሮችን አይቻለሁ። የገረመኝ ነገር ግን እኛ የተሻለ ህይወት አለን ብለን ከምንገምተው የከተማ ሰዎች የበለጠ ሰላም፣ ፍቅር፣ ደስታና እርካታ ነበራቸው። ዛሬ እርካታን ፍለጋ ብዙ ሰዎች በአስጸያፊ ሁኔታ ግብረ ሰዶማዊ ይሆናሉ። በመጠጥ፣ በጫት፣ በአደንዛዥ ዕፅና በሌሎች ነገሮች በመታገዝ አርቲፊሻል ደስታን ይፈልጋሉ፣ እኔንም ጨምሮ። አሁን ላይ ሆኜ ስለ አዲስ ሳስብ የፈለገውን ሳይሆን ከፈለገው በላይ ያገኘ ይመስለኛል። ድንግል ፈልጎ ፍቅርን፣ ሴትን ፈልጎ ራሱን፣ ገንዘብ ፈልጎ ሰላምና ደስታን ያገኘ ይመስለኛል። አባሳሉ አዲስን ጳውሎስ ማለታቸው ጳውሎስ ባለማወቅ ጌታውን ያሳድድ እንደነበርና ስህተት መሆኑን ባወቀ ጊዜ ግን ሕይወቱን ሙሉ እንዳገለገለ ሁሉ አዲስም ይንቃቸውና ይጸየፋቸው የነበሩትን የገጠር ሰዎች ማንነታቸውን በተረዳና ባወቀ ጊዜ እንደሚያከብራቸው፣ አንድ ቀንም ሕይወቱን ሰጥቶ እንደሚያገለግላቸው አምነው ያወጡለት ስም ይመስለኛል። አባሳሉ ቀጭን፣ ከርጅና የተነሳ ጭንቅላታቸው በነጫጭ ጸጉሮች የተሸፈነ፣ አይኖቻቸው የሰውን ውስጥ ሰርስረው መመልከት የሚችሉ ይመስሉ፣ ብዙም አይናገሩ፣ ከተናገሩ ግን ማሳመን የሚችሉ፣ ዘመናዊ ትምህርት ያልተማሩ፣ ከስማቸው በፊት ኢንጂነርና ፕሮፌሰር የሚለውን ማዕረግ አንጠልጥለው እርስ በርሳቸው እንኳን ከማይከባበሩ ሰዎች ግን ጥፋታችንን በጥበብ የነገሩን አባሳሉ እጅግ በጣም የተሻሉ ሰው ናቸው። እስቲ አንድ ጥያቄ ልጠይቅ። ዕውቀት ማለት ምን ማለት ነው? የዘረፈ በሚከበርበት፣ የሰረቀ በሚደነቅበት፣ ለራስ ብቻ በሚኖርበት ዘመን እንደ ዝናቡ ሕይወታቸውን ለሌላ አሳልፈው የሚሰጡ ሰዎች በመፈጠራቸው በእኔና አሁን ባለው ትውልድ ተስፋ እንዳልቆርጥ ያደርገኛል። የድሮ ሰው እንግዳውን አብልቶ አጠጥቶ እግሩን አጥቦና አልጋውን ለቆ ያሳድር ነበር። አሁን ሀገሩ ሁሉ ፎቅ ሆኗል። ግን ብዙ ሰው ጎዳና ላይ ወድቋል። ሀገሩ ሁሉ መኪና ሆኗል። ግን ብዙ ሰው በባዶ እግሩ ይሄዳል። ቤት እያለን ማደሪያ የቸገረን፣ መኪና እያለን ጫማ የቸገረን፣ ኢትዮጵያ እያለች ሀገር የቸገረን ለምን እንደሆነ አላውቅም። እንግዲህ የገባኝን ያህል ጽፌያለሁ። ከአሁን በኋላ የኔ ስም ሜስ ሳይሆን መስፍን ነው። በመጨረሻም ብርሃን ጨለማን እንደሚያሸንፍ ሁሉ በባዕድ ወረርሽኝ ያጨለምነውን ማንነታችንን እጅ ለእጅ ተያይዘን በፍቅር ለማብራት እንነሳ። ፍቅር
ብርሃን ሁሉ